ታስቢያለሽ? እንደዚህ ቶሎ መወሰን ግን ገርሞኛል። ምናልባት አሁን የምሰራው ስራ ቤተሰባችሁ ላይ መጥል ይችላል፣ ግን እጄ ላይ ያለው ገንዘብ ከዚህ የተሻለ ስራ ስለማያሰራኝ ያው ይሄንን እስክቋቋም ነው እንጂ የተሻለ ስራ እሰራለሁ። ታድጋለህ፣ እሱ ማይቀር ነገር ነው እመነኝ። ለመልካም ምኞትሽ በጣም አመሰግናለሁ። ግን ቆይ እንዴት እንደዚህ ልትይ ቻልሽ? በቅንነትና በሙሉ ልብ መነሳት ብቻ በቂ ነው፣ እንዲሳካልህ ያደርጋል። እሱማ ያው እንዴ አንቺ መርጠላ አንቺ የበረሃ ቁጥቋጦ የሰማይ ላይ መርከብ የምድር ላይ ፍሌን ይልሻል እሳቴ ቢሳይ እንዴ ነሽ? እኛ እኮ እናንተን እያየን በተስፋ ነው የምንኖር። እናንተ ያምርባችኋል፣ ሞንደልደል ትላላችሁ፣ ወዛችሁ ያብረቀረቃልኛ፣ እንደዚህ በሰጋችን ደርቀን እንሄዳለን። ሳንቾ ይባላል። አንድ እጅ ብቻ ቢሆን ይቆጨኝ ነበረ። መርጠላ በቃ እኔ ልሂድ። እንዴ በፍጹም እኔ ቆሜያለሁ። በእናትሽ ለእኔ ክብርማ አንቺ መቆም አይጠበቅብሽ። በሞቴ እሺ ቤት በሳንቀው ደረቴ እጅህን ከሌላ ያንሳ። ምን እያረክ ነው? ሳንቾ ምን እያረክ ነው? እሷ ማለት እኮ የባለቤቴ እህት ናት። ስለዚህ በቃ በኋላ ተመለስ። አይ ጆከርቶ እኔ ልሂድ። እንዲሁ በዚህ ሳል ሰላም ልበል ብዬ ነው። ለማንኛውም አታምሽ፣ በጊዜ ነው። አተ ምን ታከራለች? እቺ እኮ እንደዚህ ብትሸነሸን እኮ እንደኔ አይነት 50 ይወጣታል። አንተ የምትሳፈጠው እሷ አታውቅም አይደል? እሷ እንደዚህ የሚንቀለቅ እንጂ ምንድነው? ቆይ ብቻሽን ቲያትር መስራት ጀመርሽ እንዴ? ድምጽሽ እኮ ውጪ ድረስ ነው የሚሰማው። ባክሽን አንቺ ደግሞ ተይ። ስንት አይነት መረዳት የማይችል ሰው አውቃለሁ። የዚህ ደግሞ ጭራሽ ይባሰበን ማለት ማን አልረዳሻለሽ? ኪራ ነው። ኪራ ደግሞ ለምንድን ነው የማይረዳኝ? ባለ አይደል እንዴ? እሱ ይረዳኛል። ይልቅ ወይ ልጠይቅሽማ፣ አንድ ሰው ባለ ትዳር ከሆነ እንደሆንሽ ካወቀ ምንድን ነው የሚልሽ? እኔ እንጃ ምን አይነት ጥያቄ ነው? ግን አው ዝም ብዬ ሳስበው ናቲ ለሊናማ ሞላ እንደዚህ ሞላ ያለ ምን ያደርጋል? ቀጠን ያለ ነው እንጂ ቀጠን ያለው ሰው ነው እንጂ የሚያስፈልገው እያለ ከሰኒ እህት ጋር እየተሳለቀ ይገኛል ማለት ነው። ሊናዬ ደግሞ ቁጭ ብላ እያወራች ትገኛለች። የሰኒ እህትና ናቲ ከአንዱ ጋር እያወሩ መንገድ ላይ ይገኛሉ ማለት ነው። የሰኒ ሄድ ወደ ቤትም ለመሄድ ተነስታለች። ጆከርም ወደ ስራው ሲሄድ የሰኒ እህት ደግሞ በጣም በስራው ተደስታ እያበረታታቸው ትገኛለች ማለት ነው። ናቲም የሰኒ እህትን እየተጀናጀነ ይገኛል። በነገራችን ግን ሊና አልሰማችክም ማለት ነው። ሊና ከሰማችክ ትገለሃለች። እባክህን የሰኒ እህትን ለቀቅ አድርጋት ማለት ነው። በነገራችን ያው ሊና በጣም እንደምትወድ ስለምታውቅ ነው አንተም ወደ ሌላ የሚያሰኝክ ማለት ነው። ከዛ ናቲም ሰኒም ጥላት ሄዳለች ማለት የሰኒትም ጥላት ሄዳለች። ናታም ደግሞ ወደ ቤቱ ያቀናል ማለት ነው። የመችክልና አጠቃላይ ወደ ቤታቸው ይሄዳሉ ማለት ነው። ይሄ ማመሳይ የመሰለ ልጅ ይሄ ምን ያደርጋል? ሞላ ያለ ሰው ነው እንጂ የሚያስፈልገው እያለ ይገኛል ማለት ነው። ጽናት ወደ ስራ ገብታ የኪራ መስሪያ ቦታ ገብታ እየሰራች ትገኛለች። ሰላምዬ ወደ ስራ ገብታ ወደ ስራ ቀጥላለች ማለት ነው። የኬራ የመጀመሪያ ጓደኛው መጥቶ ኬራ የት ነው ሄደው እባክሽን አሳይኝ እያለች ትገኛለች። ኬራ ሲጎዳ ማየት አልፈልግም። ኬራን እኔ በጣም ወደዋለሁ። ኬራ በጣም ያሳዝነኛል እያለች ትገኛለች ማለት ነው። እንዲሁም የኬራ እህት ደግሞ እንጂ ምን አገባሽ ሚስቱ አለች አይደለ እንዴ ምን ይመለከትሻል እያለች ትገኛለች ማለት ነው። አረኔ ይመለከተኛል ኬራ ሲጎዳ ማየትም አልፈልግም መስማትም አልፈልግም እያለች ትገኛለች ማለት ነው። የኬራ የመጀመሪያ ጓደኛው ማለት ነው። የኬራ እህትም ደግሞ እባክሽን ተይ ጽናት በጣም ተቆያለች ማለት ነው። አንቺ እህት ሆነሽ አይደል እንዴ ካንቺ ጋር ማውራትም እንችላለን እያለች ትገኛለች። በመጀመሪያ ምንድነው የምታወሪው? እባክሽን የምታወሪው ነገር መምረጥ ትችያለሽ እንዴ እያለች ትገኛለች ማለት ነው።
ኬራ ምንም እንዳይሆን ከፈለግሽ ወይ ጽናት ማስተካከያት ለወይን እሱን አገናኝን እያለች ትገኛለች። ጽናት በኬራ ላይ እየማገጠች ትገኛለች። ለምንድነው እንደዚህ የምትሆኚው እያለች ትገኛለች። የኬራ እህትም ሶሲ እባክሽን እኔ አላምንሽም እያለች ትገኛለች ማለት እና ሶሲ ታዲያ ሌላ ወሬ እያወራች ትገኛለች ብለሽ ነው እንዴ እያለችም ትገኛለች ማለት ነው። የኬራ ሶሲ ማለት ነው። አሁን እኔ ሁሉንም ነገር ትቼ በግልጽ ጀምራለሁኝ እያለች ትገኛለች። አሁን አንቺ ሌላ ነገር ሳይሆን እየፈለግሽ ያለሽው ጽናትን ለመጣል ነው የምትሞክሪው እያለች ትገኛለች። ኬራ ከሷ በላይ ለኔ ጥሩ ሰው ነው እያለች ትገኛለች ማለት ነው። ሶሲም እንደዚህ ብላ ጥላዋ ትሄዳለች ማለት ነው። በፍቅራቸው መካከል ምንም ማንም ሰው እንዲገባም አልፈልግም አትግቡም እያለች ትገኛለች ማለት ነው። ሰላምዬ የኬራ እህት በጣም ተጨናንቃለች። የኬራ ትዳርም እንዳይወርቅ ብላ እየተንጎራደደች ትገኛለች ማለት ነው። በጣም ታሳዝናለች። የወንድሜን ትዳርን ይጠብቃለሁ። ስለ ወንድሜ ትዳር አይመለከትሽም፣ ጠልቃ አትግቢ፣ እንዳታፍርሽባቸው እያለች ትገኛለች ማለት ነው። በጣም ታሳዝናለች። እነዚህ ሁለት ጀግናዎች ደግሞ መንገድ ላይ እየተሯሯጡ ይገኛሉ። ኬራም ከነሱ ጋር አንድ ላይ እየተሯሯጠ ይገኛል ማለት ነው። ናሆሚ በጣም ተጨናንቆ በጣም እየተሯሯጠ ይገኛል ማለት ነው። ናሆሚ አሁን የሚዞንና የሚጨብጡን አጥቷል። ኬራም ከሱ ጋር ስራውን ፈቶ በጣም እየተንጎራደደ ይገኛል ማለት ነው። እባካችሁ ከኔ ምንድነው የምትፈልጉ? ምን አድርጊ ነው የምትሉኝ? እያለም ይገኛል ማለት ነው። ትንሹ በጣም ያሳዝናል። እጁ የሌለበት እየፈለጉ ይገኛሉ። ቢሮን ተነስታ ከቤት ስለወጣችና ህፃኑ ይዛ እዛ ስለተደበቀች በጣም እነሱ ከሱ ጋር ያሉ ነገር ይመስላል ማለት ነው። ናሆሚ በጣም ስለተጨነቀ የሚያደርጉንና የሚይዙንና የሚጨብጡን አያውቅም ማለት ነው። አረ ምን ነው ታውኝ እንጂ ምን ላድርግ እያለ ይገኛል ማለት ነው። ለጸም ምናምን አይደለም ብሎ ስለ ታዲያ እንደዚህ ወደ ጠክብ ዘለ የምትይዘው ልትጋብዘኝ ነው እንዲህ እያለው ይገኛል። በጣም እያሳዝናል ማለት ነው። ናሆሚ በጣም ተጨናንቋል። በአሁኑ ሰዓት ተሰማኛለህ ወይ? ሚስቴና ልጄ የት እንዳሉ አላቅም፣ እባክህን አፋልገኝ፣ ተው እያለ ይገኛል ማለት ነው። ምንሽ ነው አንተ እስባት ድረስ መታ የምታስጨንቀው? የምትፈልገውን ነገር አድርገንል እንዲ እያለ ይገኛል። ኬራም እባካችሁ እኛ ለጸብ አይደለም የመጣ ነው፣ ሁሉንም ነገር እንድታስተካክሉኝ ነው ብሎ ለናሆሚ በጉልበታቸው ወርቆ ይገኛል ማለት ነው። እባካችሁ ሚስቴኮ ጠፍታብኛለች፣ ህፃን ልጅ ይዛ ነው የጠፋችብኝ፣ ህፃኗም ከሷ ጋር ታግታለች፣ ሚስቴም ታግታለች እያለው ይገኛል ማለት ነው። እኛ እኮ እናንተ እኮ ነገ ጧት ዞር ብትሉ እኛም እኮ ምንም ነገር ማድረግ አንችልም፣ ያንተ ሚስትም ብትሆንም እኮ አንተም ዝም ትላለህ እንዴ እያለ ይገኛል ማለት ነው። እነሱም ሲሳለቁባቸው እባካቸው አትሳቁ፣ እናንተ የምትፈልጉት ነገር በአጠቃላይ አደርጋለሁኝ፣ እባካችሁ ተው ግን እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁን በላይ ግቡ። መልካምነት ለራስ ነው ነቀማ ይገኛል ማለት ነው። ናሆሚ በከመንገድ የሚሄዱትን እባካችሁ አግዙኝ ብሎ ስለባከህነኛ ጀለሶቻችን አንሰልፈን አንሰጥም እያለ ይገኛል ማለት ነው። ሁላችሁ አራዳ ሆናለሁ ብላችሁ ካሰባችሁ አንገቷን እንደ ዶሮ በጥሼ እጥላለሁ እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኖ ጽናት ድራማ ክፍል 144ን ዘንካች ብለናል ማለት ነው።
ለቤት አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው እያልን በጣም እየተጨናነቁ ይገኛሉ። ሁሉም በአጠቃላይ ግራ ገብቷቸዋል ማለት ነው። ለሰው ልጅ እንደዚህ ግራ አይግባው። ናሆሚ ኬራ በጣም መንገድ ላይ እየተጨናነቁ ይገኛሉ። ናሆሚ ሚስቱና ልጁ ታስሮበታል ማለት ነው። በዱርዮች ታስሮ በጣም ብዙ ብር እየተጠየቁ ይገኛል ማለት ነው። የነሰኒ ቤት እንዲሸጥ የማያደርጉት ጥረት የለም ማለት ነው። ሁሉም ነገር አጉል እንዳይሆን እያሉ በጣም እየተከታተሉም ይገኛሉ። ሰኒም በጣም ተጨናንቃለች ማለት ነው። የቤታቸው ካርታ ቤታቸው እንዳይሸጥና ሁሉም ነገር አጉል እንዳይሆን እየተከታተሉ ይገኛል። ይሄ ሁሉ ነገር ግን በሰኒ ጓደኛ